ያስፈጃቸው 144,000 ሕፃናት ሰማዕትነት የተቀበሉበትን ዕለት የምናከብርበት ዕለት ነው ዛሬ። የ144,000 ሕፃናት ሰማዕታት ክርስቶስን አገኛለሁ ብሎ ሄሮድስ በግፍ ያስጨፈጨፋቸው ሕፃናት በዛሬው ዕለት ነው ዕረፍታቸው ሰማዕትነት የተቀበሉት። እንደዚሁም ታላቁ አባት አባ አሞንም በዛሬው ዕለት ታላቅ መታሰቢያ በዓሉ ነው። እንደዚሁም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ታኅሳስ 29 ቀን በዛሬው ዕለት በቤተ ክርስቲያናችን የተዘመሩት መዝሙራት፣ የሚነበበው ወንጌል፣ የሚሰበከው ምስባክ ጠቅላላ ጌታችንን ልደቱን የሚያነሳ ነው። ስለዚህ በዛሬው ዕለት የተነበበው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ 12 ስለሆነ በመጨረሻው ላይ ቅዱስ ማቴዎስ የጠቀሰልንን ወእንተ ካለ ፍኖት ገቡ ወአተው ብሔሮሙ፣ በሌላ ጎዳና ወደ ሀገራቸው ተመለሱ የሚለውን እንደ መነሻ አድርገን የሰማዕታቱን የጻድቃኑን የጌታችንን የሰብአ ሰገልን ነገር በአጭሩና ያለን እግዚአብሔር አምላካችን ለሁላችንም ማስተዋሉን ያደለን። እንግዲህ ዛሬ የተሰበሰብንበት በዓል የጻድቁ አባ ሊባኖስን በዓል ጻድቁ አባታችን አቡነ ሊባኖስ ለኢትዮጵያ ባለውለታ መከታ ጋሻ የሆኑ አባት ናቸው። በኢትዮጵያ ውስጥ ገድላቸው እንደሚነግረን ከ80 በላይ ገዳማት አሉ። ይልቁንም የረገጡት ቦታ በበትረ መስቀላቸው መሬቱን ጭንጫውን እየባረኩ ጸበል እያፈለቁ ድውያንን የሚፈውሱ ታላቅ አባት ናቸው። ቃል ኪዳናቸው ታላቅ ነው። ይህንን በዓል እንድናከብር እግዚአብሔር ስለረዳን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። በረከታቸው በሁላችን ላይ ይደርብን። ነገር ግን በእውነት ጻድቁ አባታችን አቡነ ሊባኖስን ብዙም እንደነ አቡነ ተክለ ሃይማኖት እንደነ አቡነ ገብረ መንፈስ ቅዱስ እንደተሳቱ ቅዱሳን እንደው ጎልቶ ታሪካቸው ሲነገር አንሰማም። ታሪካቸው ግን በጣም ሰፊ ነው። ሁላችን የምናውቀው ገዳም ደብረ ሊባኖስ የጻድቁ አባታችን የአቡነ ተክለ ሃይማኖት አጽም ያለበት የተጋደሉበት የመሰረቱት ጻድቁ አባታችን አቡነ ሊባኖስ እንደሆኑ ገድላቸው ይናገራል። እንግዲህ ተወልደው ያደጉት በሮም ነው። የነገስታት ከነገስታት ወገን ናቸው። አባታቸው የሮም ንጉሥ አብርሃም ይባላል። እናታቸው ንግሥት ትባላለች። በእውነት ጻድቁ አባታችን የነገስታትን ሕግ እየተማሩ በቤተ መንግሥት አድርገው ለአካለ መጠን ሲያደርሱ እንግዲህ ከነገስታት ዘር የትዳር አጋር ፈልገው ባጋቧቸው ጊዜ የጻድቁ አባታችን የአቡነ ሊባኖስ አሳባቸው ምኞታቸው ሌላ ነበርና ከጫጉላ ቤት እንደ ጻድቁ አቡነ ገብረ ክርስቶስ የመነኑ አባት ናቸው። የመነኑ ብቻ አይደለም። በዚያ ዕለት መልአኩ ቅዱስ ገብርኤል እየመራቸው ወደ ግብፅ ወሰዳቸው። ለምንኩስናም 4ኛ ናቸው። ጻድቁ አባታችን አቡነ ሊባኖስ ርዕሰ መነኮሳት የሚባሉት አባ እንጦንስ ናቸው። ከአባ እንጦንስ ቀጥሎ አባ መቃርስ ናቸው። ከአባ መቃርስ ቀጥሎ አባ ጳኩሚስ ናቸው። ከአባ ጳኩሚስ ቀጥሎ አቡነ ሊባኖስ ናቸው። የምንኩስናም 4ኛ ናቸው። እንግዲህ በግብፅ ምንኩስናን አስኬማን ጭነው እየተጋደሉ ሳለ በመልአኩ በቅዱስ ገብርኤል መሪነት ለአንተ ለተጋድሎ የተመረጠችልህ ሀገር ኢትዮጵያ ናትና ወደዚያ ሂድ ብሎ አመጣቸው። መጥተው ዜጋሜል ነው የገቡት። ዜጋሜል ማለት የአሁኑ ደብረ ሊባኖስ ነው። በዚያም 40 ዓመት ተጋድለዋል። አባታችን አቡነ ሊባኖስ 40 ዓመት ተጋድለው በ40 ዘመኑ መልአኩ ቅዱስ ገብርኤል አሁንም መጥቶ ምን አላቸው? የአንተ ዕጣ ክፍል ወደ ሰሜኑ ወደ ትግራይ ወደ ኤርትራ ነውና ይሄንን ቦታ ከአንተ ቀጥሎ ለሚመጣው ጻድቅ ተውለት አላቸው። መቼም ጻድቃኑ ተጋድዬበታለሁና ለመሬት ሞታለሁ አይሆንም የሚሉ አይደሉም። አንድ ጥያቄ ብቻ ጠየቁት። 40 ዓመት ተጋድያለሁ፣ የእግዚአብሔር ፈቃድ ከሆነ እመለካለሁ፣ ነገር ግን ስለ ድካሜ ምን አገኛለሁ ብለው መልአኩን ጠየቁት። መልአኩም እንዲህ አላቸው፣ ወበእንተ ጻማ ከሰ ትሰመይ ደብረ ሊባኖስ እስከ ህልቀተ ዓለም፣ ስለ ድካምህ እስከ ዓለም ፍጻሜ ድረስ
በስምህ የሊባኖስ ደብር እየተባለች ትጠራላለች አላቸው። ደብረ ሊባኖስ በስማቸው ተሰየመች። እሳቸው ወደ ትግራይ ሀገር ሄዱ። በኢትዮጵያ እየተዘዋወሩ ተጋደሉ። ብዙ ገዳማትን ገደሙ። ብዙ የጸበል ቦታዎችን አፈለቁ። ከ80 በላይ ገዳማት ዛሬ በስማቸው ተሰይሞላቸው ይገኛል። እና ኢትዮጵያን ሲባርኩ ሲያስተምሩ ሲጋደሉ ኖረው በዛሬው ዕለት አርፈዋል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው። ክብር ምስጋና ለእግዚአብሔር ይሆንልን። በእውነት መዝሙረኛው ቅዱስ ዳዊት ጻድቅሰ ከመ በቀልት ይፈሪ ወይበዝ ከመ ዘግባ ዘሊባኖስ ብሏል። ጻድቅ እንደ ዘንባባ ያፈራል አለ። እንደምን ያፈራል? እንደ ዘንባባ ያፈራል። ይህንን ታዲያ ሊቃውንተ ቤተክርስቲያን ሲተረጉሙ ዘንባባ ግንዱ አያምርም፣ ግንዱ ሻካራ ነው፣ አፈር ነው የሚመስለው። የዘንባባ ውበቱ ቅጠሉ ያለው ጫፉ ላይ ነው። የጻድቃንም የተጋድሎ ዘመናቸው ደስ የሚያሰኝ አይደለም። ተሰደዱ፣ ተገረፉ፣ ተዋጉ፣ ተራቡ፣ ተጠሙ፣ ተራቆቱ የሚል ነው። ፍጻሜው ግን ያማረ ነው። ስለዚህ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞቱ በእግዚአብሔር ዘንድ ምን ያለ ነው? የከበረ ነው። ዘንባባ ግንዱ እንደማያምር ጫፉ እንደሚያምር የዘንባባ ውበቱ ከጫፍ እንደሆነ የጻድቃኑ ውበታቸው የሚታየው ወደ ተጋድሏቸው ፍጻሜ ላይ ነው። ስለዚህ በዛሬው ዕለት ቅዱስ ነፍሳቸው ከቅዱስ ሥጋቸው ስትለይ እግዚአብሔር ቃል ኪዳን ገባላቸው። በቃል ኪዳናቸው ኃጢአተኞችን እንደሚምር ገድላቸውን ያነበበ የሰማ የተረጎመ የጻፈ ያጻፈ በስማቸው አብያተ ክርስቲያናትን ያሳነጸ የተራበውን ያበላ የተጠማውን ያጠጣ የታረዘውን ያለበሰ እግዚአብሔር እንደሚምርላቸው ቃል ኪዳን ገባላቸው። ክብር ምስጋና ለእግዚአብሔር ይሁንልን። አያችሁ፣ ጻድቅ እንደ ዘንባባ ያፈራል ማለት ዘንባባ ታቹ አያምርም፣ ላዩ ያምራል። የጻድቃንም በእውነት ብዙ ሕማሞሙ ለጻድቃን፣ የጻድቃን መከራቸው ሕማማቸው ብዙ ነው። ሕይወታቸው በመከራ የተሞላ ነው። ፍጻሜው ግን ያማረ ነው። ይህ የጻድቁን የዕረፍት በዓል ስናከብር በእውነት ድል ያደረጉበት ዕለት ነው። ለምንድን ነው የጻድቃንን ሞታቸውን የምናከብረው? ዕረፍታቸውን ለምን እናከብራለን የሚለው ቅዱስ ዮሐንስ አፈወርቅ ሲናገር ይላል፣ አንድ ንጉሥ ዘምቶ ድል አድርጎ የተመለሰ እንደሆነ እንኳን ደስ ያለ ክብር ይገባሃል፣ ሺህ ገደልክ ሀገር አጸና ተብሎ ይዘመርለታል። ጻድቃኑ በተጋድሎ ከሰይጣን ከሰራዊቱ ከዲያብሎስ ጋር ሲዋጉ ኖረው ያሸነፉበት ዕለት ነውና እንዲህ ባለ በደመቀ ሁኔታ እየዘመርን እናከብራቸዋለን። ክብር ምስጋና ለእግዚአብሔር ይሆንልን። አያችሁ፣ ዘንባባ ጻድቅ እንደ ዘንባባ ያፈራል ማለት የዘንባባ ስሩ እንደሚያምር ጫፉ እንደሚለመልም ሁሉ ውበቱ ከላይ እንዳለ የጻድቃንም ክብራቸው የሚጀምረው ከረፍታቸው በኋላ ነው ማለት ነው። የእግዚአብሔር ቃል ኪዳን የተቀበሉም በዚያው ጊዜ ስለሆነ ይሄ ብቻ አይደለም። ዘንባባ በበጋም በክረምትም ለምለም ነው። አያችሁ፣ ዘንባባ ወቅት አይመርጥም። ዘንባባ ጊዜ አይመርጥም። ዘንባባ ቦታ አይመርጥም። በበረሃም ለምለም ነው፣ በደጋም ለምለም ነው። ውሃ ቢኖርም ባይኖርም ክረምት ቢሆንም ባይሆንም ዘንባባ ለምለም ነው። ጻድቃንም መከራ ቢመጣም ደስታ ቢሆንም እግዚአብሔርን አይክዱም። ሁልጊዜ በእግዚአብሔር ታምነው ይኖራሉ። የጻድቃን ሕይወታቸው ወጥ ነው። የጻድቃኑ በረከት በሁላችን ላይ ይሆንልን። ስለዚህ ጻድቁ አባታችን አቡነ ሊባኖስም ዛሬ በእውነት ተጋድሏቸውን ፈጽመው በእግዚአብሔር ዘንድ ቃል ኪዳን የተገባላቸውን ዕለት ነው የምናከብረው። ይሄንን ነው ቅዱስ ማቴዎስ ወእንተ ካልእ ፍኖት ገቡ ወአተው ብሔሮሙ፣ በሌላ ጎዳና ወደ ሀገራቸው ገቡ አለ። በሌላ ጎዳና እንመለስበታለን። በሌላ ጎዳና ወደ ሀገራቸው ገቡ የተባሉት ሰብአ ሰገል ናቸው። ምኖች ናቸው አልኳቸው? ሰብአ ሰገል። ሁላችንም ስለ ሰብአ ሰገል እናውቃለን። ለክርስቶስ ወርቅ ዕጣንና ከርቤ የገበሩ ነገሥታት፣ ከፋርስ የመጡ ነገሥታት፣ 3 ነገሥታት፣ እነዚህን ነው በሌላ ጎዳና ወደ ሀገራቸው ገቡዋል።
ታሪኩን ሲጀምር ወተወሊዶ እግዚ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ ናሁ ሰብአ ሰገል መጹ እምብሔረ ጽብዓ ወበጹ ኢየሩሳሌም እንዘ ይብሉ አይቴ ሀሎ ንጉሥ አይሁድ ዘተወልደ። ጌታ ሄሮድስ በነገሰበት ዘመን በቤተልሔም በተወለደ ጊዜ ከምስራቅ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ ወደ ኢየሩሳሌም ደረሱ ይላል። ወደ ደረሱ ወደ ኢየሩሳሌም ምን አሉ? ደረሱ። ምን እያሉ ነው የደረሱ? የተወለደው የአይሁድ ንጉሥ ወዴት ነው እያሉ ደረሱ ይላል። በጣም ይገረማል። ቅዱስ ዮሐንስ አፈወርቅ የተባለ ሊቅ የሰብአ ሰገል ጥብዓታቸው ጽናታቸው ይላል፣ ያደንቃቸዋል። አንደኛ ሰብአ ሰገል አባቶቻቸው ኮከብ ቆጣሪዎች ናቸው። ምኖች ናቸው? ኮከብ ቆጣሪዎች ናቸው። እና በኮከብ ይፈላሰፋሉ፣ በኮከብ ይመራመራሉ። የሆነ ኮከብ ሲመጣ ኮከቡን ተመልክተው ጦርነት ይሆናል፣ ሰላም ይሆናል፣ በጎ ንጉሥ ይነሳል፣ ክፉ ንጉሥ ይመጣል፣ እንሸነፋለን፣ እናሸንፋለን፣ ረሃብ ይሆናል፣ ጥጋብ ይሆናል ብለው ኮከብ አይተው የሚወስኑ ሰዎች ናቸው። ዘራቸው እንደዚያ ነው። በኮከብ ነው የሚያምኑት፣ በኮከብ ነው የሚመራመሩት። ስለዚህ ያንን ኮከብ የሚመራመር ዠረደሸት የሚባል አያታቸው የክርስቶስን እመቤታችን ክርስቶስን እንደታቀፈች ሆና በሰማይ በሰሌዳ ኮከብ ተስላ ሲያያት ያንን በብረት ላይ ቀርጾ ምን ብሏቸው ነበረ? እንዲህ አይነት ኮከብ ሲወጣ ካያችሁ ይቺ ሴት ለታቀፈችው ሕፃን ወስዳችሁ ገብሩለት ብሎ ነግሯቸው ነበረ። ስለዚህ ክርስቶስ ሲወለድ ኮከብ ወጣ። ኮከቡን አይተው ወደ ኢየሩሳሌም በኮከብ እየተመሩ መጡ። በምን እየተመሩ መጡ? በኮከብ እየተመሩ መጡ። ልብ በሉ፣ አመልኮተ እግዚአብሔርን አያውቁ፣ ነገር ግን ፈላስፎች ስለሆኑ በኮከብ ስለሚያምኑ መጡ። ቅዱስ ዮሐንስ አፈወርቅ ምን ይላል? እነሱ ኮከብ እድልን እንደሚወስድ ያምናሉ፣ ነገር ግን ክርስቶስ የተወለደው ኮከቡ ስለታየ አይደለም ይላል። ይልቁንም ኮከቡ የታየው ማን ስለተወለደ ነው? ኮከቡ የክርስቶስን ዕጣ ፈንታ አይወስንም። ኮከቡን የሚያዘው ንጉሥ ነው የተወለደው። እነሱ ግን ያን እያዩ መጡ። ስለዚህ ጥናታቸው ጽናታቸው አንደኛ ኮከብ አይተው 2 ዓመት ነው የተጓዙት ኮከብ እየመራቸው። ስለዚህ ኢየሩሳሌም ሲደርሱ ኮከቡ ተሰወራቸው። ለምን ተሰወራቸው ሲባል የአይሁድ ሕዝብ ኮከቡን ለማየት ስላልበቁ ነው። ከኃጢአታቸው የተነሳ ኮከቡን ማየት ስለማይገባቸው ተሰወራቸው። አንድም ሰብአ ሰገል እምነታቸው እንዲጸና ነው። ምናቸው እንዲጸና? አሁን ኮከቡ ባይሰወራቸው ኢየሩሳሌም አይገቡ፣ ወደ ሄሮድስ ቤተ መንግሥት አይደርሱ፣ የተወለደው የአይሁድ ንጉሥ ወዴት ነው ብለው አይጠይቁም። ኮከቡን ተከትለው ክርስቶስን ያገኙታል። ስለዚህ ኮከብ እየመራቸው መጣ። አሁን ግን እምነት ሊጨምርላቸው እግዚአብሔር በጥበቡ ኮከቡ ተሰወራቸው። ሲሰወራቸው የነገሥታት ሀገር ነው ብለው የቤተ መንግሥቱን ጠየቁ። ወደ ቤተ መንግሥት ገብተው የጠየቁት ጥያቄ ያስደንቃል። የተወለደው የአይሁድ ንጉሥ ወዴት አለ አሉ። የማን ንጉሥ? የአይሁድ ንጉሥ። እንደው በቤተ መንግሥት ገብቶ አሁን እንደው ወደ ቤተ መንግሥት ገብታችሁ የኢትዮጵያ ንጉሥ የት አለ ብትሉ እስራ አይጠብቅም? ንጉሥ እያለ በንጉሥ እያለ ይሄ እኮ ድፍረት ነው፣ ንቀት ነው፣ ጦርነት ያስነሳል። ንጉሥ በመንግሥቱ ሲመጡበት አይደራደርም። ስለዚህ ጥላታቸው ግን ገቡና ምን አሉ? የተወለደው የአይሁድ ንጉሥ ወዴት አለ? ይሄ ቅዱስ ዮሐንስ አፈወርቅ ምን ይላል? ሄሮድስ የተሾመ ነው ይላል። ምን ያለ ነው? የተሾመ ነው። አይሁዳዊም አይደለም፣ በቄሳር የተቀባ ሰው ተሾሞ በስልጣን የመጣ ሰው። ኢየሩሳሌም በእውነት በራሳቸው ልጆች የራሳቸው ሰዎች በሚገዟቸው ጊዜ ነገሥታቱ ሲበድሉ ነቢያት ይላኩላቸዋል። እነማን ይላካሉ አልኳቸው? ልብ በሉ። በኢየሩሳሌም የኢየሩሳሌም አይሁዳውያን ነገሥታት ነግሰው የበደሉ እንደሆነ እግዚአብሔር ነቢያትን ይልክላቸዋል። አሁን እነ ኢሳይያስ እነ ኤርምያስ ትንቢት ይናገሩ የነበሩት ለአይሁዳውያን ነገሥታት። አሁን ግን ትንቢት የማይቀበል ንጉሥ፣ ሀልዎተ እግዚአብሔርን የማያውቅ ንጉሥ፣ የእስራኤል ሕግ የማያውቅ ንጉሥ፣ ያልተገረዘ ንጉሥ፣ በሹመት የመጣ ንጉሥ በቤተልሔም
ተሾሟል፣ በኢየሩሳሌም ተሾሟል። ስለዚህ እግዚአብሔር ምን እያለው ነው? እየነገረው ነው ሄሮድስን አንተ ተሾመህ የመጣህ ነህ እያለው ነው። አይሁዳዊ አይደለህም እያለው ነው። የተወለደው የአይሁድ ንጉሥ ወዴት አለ አለ። እሱ ተሾሞ ነው የመጣው። አሁን ግን ክርስቶስ ግን የተወለደ ነው። ስለዚህ ቀድሞ ይላል እስራኤላውያን ነገሥታት፣ አይሁዳውያን ነገሥታት በኢየሩሳሌም ነግሰው ቢበድሉ እግዚአብሔር የሚመክሩ የሚያሰለጥኑ የሚገስጹ እነማን ይልክ ነበረ? ነቢያትን ይልክ ነበር። አሁን ግን ነቢያት ቢላኩ ይሰማል? አይሰማም። ነቢያትን ቢላኩ የማይሰማ ደንቆሮ፣ ጨካኝ፣ ክፉ ንጉሥ ስለነገሰ ይላል መቼም ለብርቱ በሽታ ብርቱ መድኃኒት ወይም ብርቱ ሐኪም ያስፈልገዋል አይደለ? መቼም እንደ በሽታ እኮ ነው። እንደው ተወሲል አሞን ብንሄድ እነርሱም ምንም ያክመን ይሆናል። እንደው በልምድም እኛም ልንናገር እንችላለን። ብርቱ ሰርጀን የሚፈልግ በሽታ ካለ ግን ጠንካራ ሐኪም ያስፈልጋል። ስለዚህ ብርቱ በሽታ ነው ሄሮድስ ይለዋል። ለኢየሩሳሌም ብርቱ በሽታ ነው። ብርቱ በሽታ ስለሆነ ብርቱ መድኃኒት ክርስቶስ ተወለደበት ይላል። ክብር ምስጋና ለእግዚአብሔር ይሁንልን። ብርቱ ጠንካራ በሽታ የመጣ እንደሆነ ብርቱ ባለ መድኃኒት ያስፈልጋልና ክርስቶስ በሄሮድስ ዘመን የተወለደው ለዚያ ነው ይላል። የአይሁድን ስርዓት አጥፍቷልና የኦሪትን ስርዓት ንቋል አቃሏልና ስለዚህ ተወለደ። ሰብአ ሰገልም ጥላታቸውን ያደንቃል፣ ጭካኔያቸውን ያደንቃል። የተወለደው የአይሁድ ንጉሥ ወዴት ነው አሉ። ምን እያሉት ነው? አንተ ተሾመህ የመጣው። አሁን ግን የተወለደ ንጉሥ በጣም ይደነቃል። ዮሐንስ አፈወርቅ ንጉሥ እኮ የሚሆነው ከልደቱ በኋላ ነው። መቼም ነገሥታትን ታሪካቸውን ስናይ መጀመሪያ ሕፃን ነበሩ። ሕፃን እያሉ ንጉሥ አልነበሩ። ከተወለዱ በኋላ አድገው አእምሮ ሲለዩ ነው ንጉሥ የሚሆኑት። ክርስቶስ ግን እምቅድመ ዓለም ወእስከ ለዓለም ሀለው እግዚአብሔር በመንግሥቱ። ዓለም ሳይፈጠር እግዚአብሔር በመንግሥቱ አለ። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ ከዓለም አስቀድሞ እግዚአብሔር ንጉሥ ነው። ከድንግል ማርያም ከመወለዱ በፊት ንጉሥ ነው፣ ተወልዶም ንጉሥ ነው። ዓለምንም አሳልፎ በመንግሥቱ ይኖራል። ክብር ምስጋና ለእግዚአብሔር ይሆንልን። ቅዱስ ጳውሎስ ምን አለ? ኢየሱስ ክርስቶስ ዘትማልን ወይወም ወክምነ ውእቱ እስከ ለዓለም። ኢየሱስ ክርስቶስ እንደሆነ ትላንትና ዛሬም እስከ ለዘላለምም ያው ነው ማለት ንጉሥ ነው። ንጉሥ ነው። አይቴ ሃሎ አይቴ ንጉሥ የተወለደው የአይሁድ ንጉሥ ወዴት አለ አሉ። የተወለደው የአይሁድ ንጉሥ። ስለዚህ ሳይወለድም ንጉሥ ነበረ፣ ተወልዶ ምንድን ነው? ንጉሥ ነው። ወደፊትም ንጉሥ ነው። የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁት ይላል። እና ሄሮድስ ፈራ፣ ደነገጠ። ሄሮድስ ምን አለ? ደነገጠ። ያስደነገጠው ምን መሰላችሁ? አንደኛው እነዚህ ሶስት ነገሥታት 10,000 ሰራዊት ተከትሏቸዋል። 30,000 ሰራዊት አስከትለዋል። ሊቃወሙት ነው። ሌላው እሱ የተሾመ ንጉሥ መጤ ንጉሥ እንደሆነ የተጫነ ንጉሥ እንደሆነ ያውቃል። አሁን የተወለደ ንጉሥ ተወልዷል ቢባል በአጠገብ ያሉ አይሁዳውያን ሹማምንት ይከዱኛል፣ ወደ ሥጋቸው ያደላሉ፣ ወደ ወገናቸው ያደላሉ ብሎ ሄሮድስ ደነገጠ። ወኩላ ኢየሩሳሌም ደንገጸት፣ ኢየሩሳሌምም ከእርሱ ጋር ደነገጠች። ይህን ደግሞ ከምን ጋር ያገናኘዋል? እግዚአብሔር በታላቅ ክንድ ከግብፅ ምድር ቢያወጣቸው ምን አሉ? ብፁዕ ዘይበልዕ ፍርፋራተ ማዕዱ ለፈርዖን ወይሰቲ ማይጋት ያለ ግብፅ፣ የግብፅን ፍርፋሪ የሚበላ የተባረከ ሰው ነው ብለው ተናገሩ። ዛሬም ለብርቱ በሽታ ለሄሮድስ ታላቅ መድኃኒት ክርስቶስ ቢወለድላቸው ፈሩ። አመፀኞች ናቸውና ከቅናት ከምቀኝነት ከክፋት ሌላ ስላልነበራቸውምና ደስ መሰኘት ሲገባቸው ምን አሉ? ፈሩ። ምን አሉ? ደነገጡ። ስለዚህ ሄሮድስ አልተቃወማቸውም፣ አላውቅምም አላላቸውም። አላውቅም ቢላቸው ይስቁበትም። እኛ እንኳን ከፋርስ ድረስ ኮከቡን አይተን ልንሰግድ ስንመጣ እዚሁ ኢየሩሳሌም ተቀምጦ የተወለደውን ንጉሥ አያውቅም ብለው እንዳይሳለቁበት ፈራ፣ ዝም አለ። ሌላው እንዳይቃወም እንዳይነግራቸው አያውቅም። ስለዚህ ሄሮድስ ምን አደረገ? ጸሐፍት ፈሪሳውያንን ሊቃነ ካህናትን ሰበሰበ ይላል። ሰበሰበና ምን አለ? ክርስቶስ ወይም ንጉሥ ይወለዳል የሚል ትንቢት አለ ብሎ ጠየቃቸው። አያውቅም። ከዛ በፊት ንጉሥ ይወለዳል የሚል ትንቢት ሰምታችኋል? አውቃችኋል አላቸው። አዎን አሉ።
ወአንቲኒ ቤተልሔም ምድር ኤፍራታ ኢትቲሃቲ ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝበ እስራኤል። ሚክያስ የሚባል ነቢይ አንቺ ቤተልሔም በይሁዳ ካሉ ሀገራት ትበልጫለሽ፣ አታንሽም፣ ትከብሪያለሽ፣ አትዋረጅም፣ እስራኤልን የሚጠብቅ የሚቤዥ ንጉሥ ከአንቺ ይወጣልና የሚል ትንቢት አለ ይላል። ከማን ይወጣል? ቅዱስ ዮሐንስ አፈወርቅ ይላል በአንቺ ያድጋል አይልም፣ ከአንቺ ይወጣል። ቤተልሔም ለክርስቶስ መነሻው ነች እንጂ ማደጊያው አይደለችም ይላል። በቤተልሔም ተወለደ፣ ያደገው ቤት ነው፣ በናዝሬት ነው። ስለዚህ ከአንቺ ይወጣል የሚለውን ለሄሮድስ ነገሩት። ስለዚህ በእውነት እርስ በርስ እንዲማማሩ አደረጋቸው ይላል። ሰብአ ሰገል ኮከብ አይተው ነበር የመጡት። ኮከብ አይተው ሲመጡ ኢየሩሳሌም ሲደርሱ ግን ምን ሰሙ? ትንቢት የተነገረለት ሱባኤ የተቆጠረለት ይጠበቅ የነበረ ንጉሥ እንደሆነ ተረዱ። ነገራቸው። አያችሁ፣ ኮከብ ብቻ ተመልክተው የመጡትን ሰዎች እናንተ ኮከብ አይታችሁ ትመጣላችሁ እንዴ? እሱ እኮ ትንቢት የተነገረለት ነው፣ ሱባኤ የተቆጠረለት ነው፣ የሚጠበቅ የሚናፈቅ ንጉሥ ነው፣ እስራኤልን የሚጠብቅ ከአንቺ ይወጣል ተብሎ ትንቢት ተነግሮለታል የሚለው ትንቢት መኖሩን አወቁ። ሃይማኖታቸው ጸና ጨመረላቸው። አያችሁ፣ አይሁድ ደግሞ ትንቢቱን ያውቃሉ፣ ነገር ግን ኮከብ እንደሚወጣ አላወቁም ነበረ። ኮከብ አይተናል ብለው ሰብአ ሰገል አይሁድ ትንቢቱን ለማን አስተማሯቸው? እርስ በርስ ተማማሩ። ዛሬም እግዚአብሔር እርስ በርሳችን ያስተማራናል። በእውነት ብንተማመንም ብንከባበርም ባንከባበርም ብንተዋወቅም ባንተዋወቅም አንዱ ሌላ እግዚአብሔር በአንድም በሌላ መንገድ ይናገራል። ለሰብአ ሰገል በሚያውቁት በጥንቆላ መንገዳቸው በኮከብ ነገራቸው። በምን ነገራቸው? እያችሁ የእናንተ እምነት እንዲህ ነው ብሎ አልነቀፋቸውም። ይልቁንም የሚተማመኑበትን ኮከብ ወደ ፈጣሪያቸው እንዲያደርሷቸው አደረገ። ለአይሁድ ደግሞ በትንቢት ያምናሉ፣ በኦሪት ያምናሉ፣ በትንቢት ነገራቸው። ለሁሉም እንደሚገባው ይናገራል እግዚአብሔር። ክብር ምስጋና ለእርሱ ይሆነልን። ስለዚህ አይሁድ ለሄሮድስ ነገሩት። ሄሮድስ ደግሞ ለሰብአ ሰገል በስውር ጠርቶ ይላል። በምን ጠርቶ? በቤተልሔም ነው አላቸው። በየት ነው? በቤተልሔም ነው አለና ነገራቸው። ዮሐንስ አፈወርቅ ምን ይላል? በእውነት አይሁዳውያን የሄሮድስ ቤተ መንግሥት ባለሟሎች የመንገድ ዳር ምልክቶች ናቸው ይላቸዋል። የምን ምልክቶች? የመንገድ ዳር ምልክት ነው ቃል አይደለ? ለምሳሌ በዚህ ታጠፍ፣ በዚህ ሂድ፣ በዚህ ክልክል ነው፣ ወይም እዚህ ሀገር ለመድረስ የኛ ኪሎ ሜትር ቀርቶሃል ይላል። ይጠቁማል አይጠቁም? መዳረሻችንን መንገዳችን እንዳንስት በሚገባ ይናገራል አይናገርም? አይሁድን የመንገድ ዳር ምልክቶች ይላቸዋል። ለሰብአ ሰገል ጠቆሟቸው፣ እነሱ ግን አልሄዱም። ጠቁሟ በቀር እግዚአብሔር ይሰወራል። ወይም ደግሞ የኖህ መርከብ ሰራተኞች ናቸው ይላል። ኖህ መርከብ ሲሰራ ብቻውን አልሰራ። ብቻውን ሰርቷል? የሰጠሙት ሰዎች አግዘውታል። በንፍር ውሃ የሞቱት ሰዎች ሳይቀሩ አግዘውታል። የኖህ መርከብን ሰሩ። ነገር ግን ወደ መርከቧ ገብተው አልዳኑም። ሰብአ ሰገልን አይሁዳውያን ጠቆሟቸው፣ በቤተልሔም አሏቸው። የመንገድ ዳር ምልክቶች ስለሆኑ እነሱ ቀሩ፣ ከቆሙበት ንቅንቅ አላሉ። ሰብአ ሰገል ግን ወደ ኢየሱስ ክርስቶስ ሄዱ። ዛሬም እኛ ክርስትናን እንሰብካለን፣ እንዘምራለን፣ ለሌሎች እንነግራለን። ሌሎችን ጠቁመን እኛን ከመቅረት እግዚአብሔር ይሰውረን። ያቸው የሚያስተምረን ይሄንን ነው። እና ሰብአ ሰገልን የመንገድ ዳር ምልክቶች የኖህ መርከብ ሰራተኞች ይላቸዋል። ስለዚህ ወደ ቤተልሔም ነው አላቸውና ምን አለ? በሉ ያገኛችሁት እንደሆነ እኔም ደግሞ መጥቼ እንድሰግድለት መጣችሁ ምን በሉኝ ንገሩኝ አላቸው። ተደብቆ ነው፣ ከህዝቡ ተደብቆ ነው የነገራቸው። ሰውሮ ነው። ይሄንንም በእውነት ሊቁ ምን ይላል መሰላችሁ? ሄሮድስ ሞኝ ነው ይለዋል። ምንድነው? ሞኝ ነው። አንደኛ ትንቢቱን ካመነ ይላል። ምኑን ካመነ? ትንቢቱን ካመነ ክርስቶስን እገድላለሁ ብሎ ምን አስነሳው? እግዚአብሔር የወሰነው ይቀራል? አየህ፣ ትንቢት ተቆጥሮለት ተነግሮለት ሱባኤ ተቆጥሮለት የሚጠበቅ ከሆነ ሄሮድስ ሊያስቀረው ይችላል? እግዚአብሔር የወሰነውን ማደናቀፍ ይቻላል? በቃ እግዚአብሔር የቆረጠው ይሆናል፣ ያለው ይሆናል። ወኩሎ ዘገብረ ይፈጽም፣ እሱ እንደወደደ ያደርጋል፣ ይፈጽማል። በከመ ፈቀደ ይገብር፣ እንዳሰበ ይሰራል። የእግዚአብሔር ራስ መከልከል ይቻላል? ስለዚህ ትንቢቱን አምኖ ከሆነ
ክርስቶስን ልግደል ብሎ ምን አሳሰበው ይላል አንደኛ። ሌላው ደግሞ ካላመነ ውሸት ነው ወሬ ነው ብሎ ካሰበ ምን አስፈራው? ውሸት ከሆነ ለምን ፈራ? ትንቢቱን ካመነስ ለምን ያን ያክል ሄደ? ሞኝ ነው ይላል። ሌላው የሄሮድስ ሞኝነቱ ሰብአ ሰገል መጥተው ይነግሩኛል ብሎ ማሰቡ ነው። ያገኛችሁት እንደሆነ እኔም ደግሞ እንድሰግድለት መጣችሁ ምን በሉ ንገሩኝ አላቸው። ሞኝ ነው። 2 ዓመት የተጓዙለትን አግኝተው ደስ የተሰኙበትን አምላክ አሳልፈው ይሰጡኛል ብሎ ነው። ሞኝ ነው። እነሱ ግን በዚያም በዚህም አይሁዳውያን የሄሮድስ ቤተ መንግሥት ሰራተኞች በመሯቸው መንገድ ሲሄዱ ያ የተለያቸው ኮከብ መጣ። ሕፃኑ ያለበት እንደው ሄሮድስ እነሱ የተወለደው የአይሁድ ንጉሥ ነው ያሉት። ሰምታችሁኛል? የሰብአ ሰገል ንግግር ምንድን ነው? የተወለደው የአይሁድ ንጉሥ። ሄሮድስ ግን እንዲህ ያላቸው ሕፃኑን ያገኛችሁት እንደሆነ ምኑን ለምን መሰላችሁ? ንጉሥ ብሎ ሊጠራው አልፈለገም፣ ሊያጸድቅ አልፈለገውም። ሕፃን ያገኛችሁ እሱ ያቃለለ መሰለው። ክርስቶስ ግን ሕፃንም ሆነ ንጉሥ ነው፣ ንጉሥም ሆነ ደግሞ ምንድን ነው? ሕፃን ነው። ክብር ምስጋና ለእግዚአብሔር ይሆንልን። ሄዱ፣ ክርስቶስን ሕፃኑን አገኙት፣ ደስ አላቸው። ሳጥናቸውን ከፈቱ፣ ሰገዱለት፣ ወርቅ ዕጣንና ከርቤ ሰጡት፣ ገበሩለት፣ አመሰገኑት። እንዲህ አመስግነው ሲጨርሱ ወእንተ ካልእ ፍኖት ገቡ ወአተው ብሔሮሙ፣ በሌላ ጎዳና ወደ ሀገራቸው ተመለሱ። በሌላ ጎዳና። በእውነት ሊቃውንቱ ይሄንን በሚገርም ሁኔታ ይተረጉሙታል። በሌላ ጎዳና ወደ ሀገራቸው ተመለሱ። በሌላ ጎዳና ማለት አንደኛ በመጡበት መንገድ አልተመለሱ፣ ሌላ አጭር መንገድ ተገለጠላቸው። ሁለተኛ በሌላ ኃይለ ቃል ነው የተመለሱት። ሲመጡ አይቴ ሃሎ ንጉሥ ዘተወልደ፣ የተወለደው ንጉሥ ወዴት ነው እያሉ መጡ። ሲመለሱ ግን አምላክን አየን እያሉ ተመለሱ። ሲመጡ ንጉሥ እያሉ መጡ፣ ሲሄዱ ምን እያሉ መጡ? ሄዱ። በሌላ መንገድ ተቀየረ። አያችሁ፣ ንግግራቸው ተቀየረ። ሲመጡ ሕፃን ንጉሥ እያሉ መጡ። የት ነው እያሉ እየጠየቁ መጡ። ሲመለሱ ግን አገኘ ነው እያሉ ተመለሱ። ምን አለው? ሲመጡ የት ነው እያሉ መጡ። ሲሄዱስ አገኘ ነው። ስለዚህ በሌላ ጎዳና ወደ ሀገራቸው ተመለሱ። ስለዚህ የሰብአ ሰገልንም የጻድቁ አባታችን የአቡነ ሊባኖስን ታሪክ ካየነው በሌላ ጎዳና ወደ መንግሥተ ሰማያት መግባትን ፍጻሜ በሌላ ሌላው 3 ነገሮችን ያጠቃልላል። አንደኛ ጥሪ ነው፣ የእግዚአብሔር ጥሪ። የማ ጥሪ? የእግዚአብሔር ጥሪ። ሁለተኛው ለእግዚአብሔር ጥሪ መልስ ሰጥቶ እግዚአብሔርን ማምለክ፣ በጽናት በትጋት ማምለክ ነው። ሶስተኛው እግዚአብሔር ጠርቶን ወደ እግዚአብሔር ቤት ከመጣን በኋላ ስንመለስ በሌላ ጎዳና መመለስ ነው። በሌላ ጎዳና፣ በሌላ መንገድ። ያ ማለት ምንድን ነው? እግዚአብሔር ሁላችንን ከተለያየ ቦታ ጠርቶናል። ከተለያየ ቦታ ከኃጢአት ጠርቶናል፣ ከሱስ ጠርቶናል። እግዚአብሔር ይጠራል፣ ያልተጠራበት ዘመን የለም። በዚህ በራዕየ ዮሐንስ ምዕራፍ 22 ላይ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የወደደ ቢኖር ይምጣ፣ የሕይወትን ውሃ እንዲያው ይውሰድ ይላል። እግዚአብሔር ሁልጊዜ ይጣራል። ሁልጊዜ ምን ይላል? ይጣራል። ስለዚህ እግዚአብሔር ጥሪውን ሰምተን መጥተናል። ጥሪውን ሰምተው መጡ። ጻድቁ አባታችን ከጫጉላ ቤት ከሙሽርነት ዙፋን ላይ ጠራቸው። የእግዚአብሔርን ጥሪ ሰምተው ወደ ገዳም ሄዱ። ሰብአ ሰገልን ጠራቸው፣ በኮከብ ጠራቸው፣ ተጠርተው መጡ። ስለዚህ ከመጡ በኋላስ ጻድቁ አባታችን አቡነ ሊባኖስ እግዚአብሔርን በጾም በጸሎት በጥባት በተባይቶ በተጋድሎ ሲያመልኩት ሲያመሰግኑት ኖረው ሰብአ ሰገል ሲያገኙ ሰገዱለት። መስገድ ብቻ አይደለም፣ ያላቸውን ገበሩለት፣ ሰጡት። ከዚያ በኋላስ በሌላ ጎዳና ወደ ተመለሱ፣ ወደ ሀገራቸው ተመለሱ። ጻድቁ አባታችን ለሙሽርነታቸው ነበረ። በተባህተው ወደ መንግሥተ ሰማያት ገቡ፣ በተጋድሎ መንግሥተ ሰማያት ገቡ። ሰብአ ሰገልም በሌላ መንገድ ወደ ሀገራቸው ገቡ። እኛም ዛሬ ከዚህ ታሪክ የምንማረው መጀመሪያችን ምንም ሊሆን ይችላል። ኃጢአትም ሊሆን ይችላል፣ ክህደትም ሊሆን ይችላል፣ ብዙ በደልም ሊሆን ይችላል። እግዚአብሔር ጠርቶናል። ከተጠራን በኋላ መመለሻችን በክህደት ተጠርተን ከሆነ በእምነት፣ በክፋት ተጠርተን ከሆነ በበጎነት እንድንመለስ እግዚአብሔር በቸርነቱ ይርዳል። በሌላ ጎዳና ወደ ሀገራቸው
ተመለሱ። በመጣንበት የክፋት መንገድ፣ የመለያየት መንገድ፣ የርኩሰት መንገድ፣ የኃጢአት መንገድ ከመመለስ እግዚአብሔር ይሰውራል። ዛሬ እግዚአብሔር ከተለያየ ቦታ ወደ ቅድስናው ስፍራ ጠርቶናል። ስንመለስ ግን በክፋት መተን ከሆነ በበጎነት፣ በስስት መተን ከሆነ በቸርነት ወደ ቤታችን እንድንመለስ እግዚአብሔር በቸርነቱ ይርዳል። ይቆያል።